አንተ ልጀምረኝ ነው አይደል? ባኛው አሁንማ ትረገጣለህ። አንድ አንበሳ 5 አንበሳ ያስፈልገኛል። ወንድም ጀምር። ዮኒ ነን ልጀምር ነው አሁን። አይ ቲንክ ከፋይ አለ ከፋይ ካለማ እንጀምር። ትላንት ለምን መሰለህ እየጠየቀኝ እኮ እኔ ጫጫታ ውስጥ ነበር። አይ ነው ጫጫታ ውስጥ ነኝ አልከኝና ሄድክ። ለምን መሰለህ እኔም ቆይ ልጅቷ ስትመጣ ስትገባ ጠብቄ ነው የምረግጠህ። ሼር አስደርጌላታለሁ። አንድ ነገር ግን ለእሷ ሼር ሲደረግ ጠብቄ ነው የምረግጠው ጆከርን። ከዛ ውጭ አልረግጠው። ልጅቷ ስትመጣ ከዛ አስገባታለሁ። ለምን መሰለህ አሁን ሰሞኑን ያለው ግርግር አይተሃል። የራሴ ሰው አንድ ቀን ነው የቆምኩላት። እንደዚህ እና ሀቢባ ምናምን እንደዚህም ብሰፍረውባት ለምን እቺ ሴት አይደለችም? ለምን አውቃችሁ ነው ይሄን የምታደርጉት? ጸጉር ቤት እቺኛይቱ ከፍታ ስለመጣይ። አይ ግን በጣም ይገርማል። የሰው ልጅ እንደዚህ አይነት በውለታ መላሽ ሲሆን ማየት ቀላል አይደለም። እውነት ለመናገር ታውቃለህ በብሔሯ ምን እንደሆነች ኦሮሞ ተናገረች እኮ ቃል በቃል። አየሽ ሀቅ ሲኖርህ ሀቅ ዘር የለውም። እውነቴን ነው የምልህ፣ ሀቅ ዘር የለውም። ይሄ የግሩፕ ሙድ አለ። እኔ አሁን የባነንኩት ምንድን ነው በግሩፕ ሆነው ጭቡቴውን ይጫወቱታል። አሁን ደግሞ ሰው እየነቃ ነው። ገባ የሆነ ግሩፕ ይፈጥሩና የሆነ ሰው እንዲናርግ የሚባላለና ደስ በሚል ነገር አሁን ታይቷል። ልጅቷ እኔ ጆከር አንድ ቀን ቆሞልኛል ሲያብሩብኝ በፍጹም አልተቀበልኩም እና ፕሊስ አትንኪብኝ ነው። ይሄ በጣም የሚገርም ነው። ሰው ለምን ሲረግጡት አይውልም ነው የሚለው። ይቺ ልጅ እኔ አላቃትም። በእውነት በጣም ደስ አለችኝ። እግዚአብሔር ምስክር። የኛው ልጆች እኮ ሰሞኑን ዙረው እኔ ላይ ዙሮ አላየም። እየረገጡ ነው ሰሞኑ። አንተ አይሞቃ ስንት ነገር ያረኩላቸው ዮኒ። እናቴ ትሙት እኔ በጣም ነው የገረመች ልጅቷ። አትንኪብኝ አለቻት። 5 አንበሳ ኪፈያ አለቻት። አይተሃል? ያቺ ሻከለች። ይመቻት። እዚህ ቤት ዮኒ መሳደብ አይቻልም። ይመቻት። ሸቀለች። ዮኒ ግን ሌላ ነገር አይመስልም። ድንገት ፍቅር እንዳይሆን ማለት ያጣፍጥለት። እንደዚህ እሷ እኮ ባለትዳር ናት ምናምን እና የራሷ ላይፍ አላት ልጅቷ። ህይወት አላት እንዴ ባል ያላት ጸዳ ያለ ህይወት ነው የምትኖረው አሉ እዛ ያለችበት ሀገር። ቬሩታ ማደያ ምናምን አለው ባሏ። ባሉ እኮ ማደሪያ ነዳጅ ማደያ ያለው ምናምን የጸዳ ነው። ለእህቷ ልትሰጥ ነው ማለት ነው። ተዘጋጁ። እሱ ባይሆን ይጠቅመዋል። እያመቻቸች ነው ጆከር። እህቷ የራሷ ማደያ ካላት ይገባበታል ጆከር። ሜላት ናት ሜላት ናት። ኦሮማራ ያርገው ብለህ ነው ማግኘት ይሻላል። እኛም ሰላም እናገኛለን ስታነሳ ስማ እዛኛው ሰላም እናገኛለን። ዮኒ ሲመጣ እኔን ያስገቡኝ ነገር ሲጋብዙኝ ሼር ያደረገችኝ እሷ ናትና ምንድን ነው ብዬ ስላገኘሁሽ። አይ 6 ለማግኘት 6 አንበዛ እንጠብቃለን በቤታችን። ግን ምንም ቢሆን ከጎናችሁ ቆሞላችኋል። ስለዚህ አንዳንዴ ማየት መልካም ነው። ሰዎች ይጣላሉ፣ ይታረቃሉ አንዳንድ ቦታ ላይ። አይ ልጅቷ ግን ሁለቷን አለመርሳቷ ትልቅነት ነው በእውነት። ግሩፕ ሲሆን ይጣላሉ። አሁን ለምሳሌ አሁን እኛ ተጣልተናል። እኔ እናንተ አሁን ብዙ ጊዜ ተጣልተናል። እኛ አስታራቂ የለን ማን የለ ግሩፕ ስለሌለን አይነፋማ ደስም አይልም። ይሄ ግሩፕ ሲፈጥሩ መሽገሮች ናቸው። ቢዝነስ ነው የሚሸክሉ። ቲክታክ ላይ ልብ ብለህ ተመልከት። ግሩፕ አለ፣ ገንዘብ ይከፋፈላሉ። እንዴ ድርጅት ሆነዋል እኮ አሁን መሪና አስመሪ አለ። ተቋም አለው ራሱን የቻለ። ትቀልዳለህ። መሪ ሁሉ አላቸው። እና ይሄ ነው የሚደብረው። እና ለነገሩ ጆከር ማንም አለ ምን አለ ምን የሚሰማው ነገር የለም። ኧረ እንኳን እኔ በሄለን ስድብ የልጅቱ የእንትኗ ያላት አሁን በአሁኑ ሰዓት ላይ እኔ ብዙ ሰው አሁን ላይ እኔ ብዙ ያረኩላቸው ሰዎች እና የቆንኩላቸው ሰው እኔ ላይ የተለየ ነገር ስለተቀየሩ እነሱ ግን ብዙ አልተቀየረም። እዛ ያሉት ናቸው እንጂ ሌላ የተቀየረ አላየውም። እኔ ብዙ እዛ ባሉት እኔ አሁን ሳራን ብጠይቀኝ ለሳራ በነዛ በደቡብ ልጆች የደቡብ ልጆች ጋር ዛሬ ድረስ ተጣልቼ የቀረሁት በሳራ ነው። ትክክል አስታውሳለሁ። ኬክ ሁሉ እኮ ነው። ዳጣዋን ነው የምትለኝ? የት አባቱ አውቀዋለሁ አለ።
ዳጥዬ መችሽ በዳጣዋ አይኔን አጠፋች። ዳጥሻ ይመችሽ። ኧረ ሙድ ነው። ሰው እኮ ያስቃል በጣም እና ገነት ያንን ስታደርግ አንተ ምን ይሰማል? ግን እኔ ግን አንተና እንትና ብትፈቱ ደስ ይለኛል። አንተና ሙኒት ብትፈቱ ደስ ይለኛል። ጉልበተኛ ነኝ እችላለሁ አለች፣ እሞክራለሁ አለች። እንግዲህ አይ የእናንተ በእውነት የምትመቻመቹ ሰዎች ስለሆናችሁ ችግሩ እኮ ነው። ቢፈታ ደስ ይለኛል። እኔ ታውቃለህ፣ ሰው አስፈራርቶኝ በልክ በምናምን ወንድ ልጅን ማስፈራራት እዚህ ምድር ላይ አይቻልም። ትንሽ የተቸገሩን ነገር አንዳንድ ሴቶች የወንድ ትንሽ የለውም። ማንንም ሞቱን ይመርጣል እንጂ አይፈራም። እና ያ ነገር ይብራ። ማስፈራራት ይቅር፣ መሰዳደቡ ይቅር፣ ፍቱ። ዱባይ ስለምኖር ሚስጥሩን ስለምታውቅ አሳልፋ መስጠቷ ነው። በዚህ ልታስፈራራ ነበር እሷ። ገብተዋል ጆከር። ይሄ የስድብ ቆንጆ የለውም። ስትጣላ ትጣላላችሁ። ያ ነገር ትንሽ ከበድ ይላል። ባትጣሉ አንተና እሷም አሪፍ ልጅ ናት እውነት ለመናገር አንተም ታውቃለህ እሱ ሁለታችሁም። ስለዚህ ባትጣሉ ደስ ይላል እኮ ይሆን ለገን አይደለ? እኔ ስድብ ነው የሰደብኳት አንተ ቤት ታውቃለህ። ያን ቀን ተናድጃለሁ ሌቦች ብዬ። ጆከር እንደዚህ ብላ ብሰድበኝ እኔ አልናደድባትም፣ ስቄ አልፋታለሁ። እኔ ልንገርህ ሴቶች እንደኛ አይደሉም እነሷ። ይህን ደግሞ አንተ የምትሸወደው ምንድን ነው? ሴት እንደ ወንድ አይደሉም፣ ለየት ያለ ነገር አላቸው እነሱ የሚሄዱበት መንገድ። ላስረዳ። አሁን እሷ ያደረገችው ዱባይ እንደምኖር ሚስጥሩን ስላወቀች ወጣ። ዛሬ ኤቲኤም ስታወጣ 2 ቀን እኔ ደግሞ ከቤት አልወጣሁም። ቀን እኔ ሲጀምር ቀን አልወጣም፣ የትም ማንም ሰው አያገኝም። ሙቀትም አለ ቀን ላይ ማን ይወጣል ዱባይ? ምን አደርጋለሁ እኔ አልኩ። መጥቻ አይቼው የለ እንዴ አቀልጥ የለ እንዴ ቀን ላይ ቀን አልወጣም። ማን ይወጣል? አሳልፋ መስጠቷ ነው። እሷ ያንን ነገር ስታደርግ እኔ ተናደድኩት። አውቃለህ ጸብ ላይ ደባሪ ነው። ጸቡ ደስ አይልም። ግን ሰላም ፍጠሩ። እውነት ለመናገር አንተና እሷ ሰላም ፍጠሩ። ዳጣም ብትሆን ብዙ አትጎዳም። እውነት ለመናገር ዳጣ ዳጥሻ ለባህሉ ድምቀት አዳማቂ ናት እንጂ ሌላ እንዳያትም አልፈልጋት ሴት ነች እሷ። አይ ክፉ አይደለችም እንዳልኩ ወሬ ታዳምቃለች እንጂ ዳጥዬ ምንም ሌላ ነገር። ሰው ያደረገልህን ነገር መርሳት የለብም። ስትጣላ ነገ መታረቅ አለ። እሷ የት አባቷ እኮ አለችኝ። እኔን አስበሃል? ረግጣታለህ አንተም ረግጫታለሁ፣ ግን አግባባለሁ። እኔ ጽፌላታለሁ። ሳራ እረፊ ብያለሁ። አላውቀውም ይሻላል ወይስ እርግጥ ማድረግ ይሻላል? መጀመሪያ አስጠንቅቂያታለሁ። ይሁን ጽፌላታለሁ በውስጥ እጄ። ሳራ ተይ፣ እኔና አንቺ የምንከባበር ሰዎች ነን። እረፊ ከዚህ ነገር፣ ከዚህ ሙድ ውስጥ ውጭ አልኩ። ምን እያወራ ነው? ምን እያልክ ነው? እንደውም ተሞላቀቀችብኝ። ታውቃለህ እንዲህ ጆከር ተቀየርሽ አንቺም። እሺ በእውነት አይ ዳጥዬ ብዙ የምትጎዳ አይደለችም። እውነት ካልከኝ ዝም ብላ ለሙዱ ምናምን ሙኒት ትሻላለች። ወታ በይፋ የተናገረችው ከጠየቅ። አይ ዳጥዬ ቢዝነስ አላታ። ዳጧ እንድታሰብር ነው እንዲያማል እንዴ? እኔ የማውቀው ብዙ ነገር አለ። ገደል አስገባታለሁ። ልብስ እንዳትገዙ ብትል እኮ አማራው ይገለበጣል። ስለዚህ ገብላን አታዘጋም፣ ግደላት። አንድ እርምጃ እራመዳለሁ ብትል እዛው ባለችበት ሱቋንም ሁሉ ነው የምታጣው። ለዛ ነው እሷም ብልጥ ናት። ስለዚህ ግን ዳጥዬንም ሙናንም በቃ ፍቱ ፕሊዝ፣ ከቻላችሁ እዛ ግን ዮኒ ያልከው እኮ ትክክል ነው። በቃ ይሄንን የሞተ ሰንጋ ከበሉ በኋላ ሾጣል። እሱን ሪከርድ ያይቼ እኮ ሞት ይበሳል ብላጁሳል እንዲ ያንን ሬሳ ከበሉ በኋላ ዱባይ ተረፈች። ልባችንን የሰወረው የሞተ በሬ ነው። በሄሊኮፕተር ጸበል መረጨት አለበት። ጆካን በልተኸዋል? ዮኒ በልተሃል አልበላህም? ተናገር። ቀርጥፏል እንዴ? ቀርጥፎ ከዛ በኋላ ነው ጸቡ እኮ። እኔም በልቻለሁ፣ ግን የዛሬ ብዙ አመት ነው እንጂ እንትን ሳይኖር ነው የበላሁት። መጥቼ ቫኬሽን ሄጄ ነበር ጆክ። ዮኒ ለምን ጠፋ ግን ሰውየው? ቆይ እስኪ ደውልልህና እነግርሃለሁ። የትኛው ፍቄማ ሀቢባ ቤት ገባ እኮ ሮጠው። እኔ ቤት ሲገቡ የሚመጡትን እዛ ቤት ነው የሚሄዱት። እንደምታየው አንዳንድ ነገር ሲኖር
አልፎ በቀደም ሄዶ ነበር። የታዘበን መዝገባ አደፋፈነችው እኮ ነገሩ። ላጥ ብላ ሄደች፣ እዛ ወሰደች። ግን መፍትሄ ያገኘ ወይስ ተዘጋጋ? በቃ በምን ሀቢባ መፍትሄ የምትሰጠው? ገንዘብ ታስከፍለ። ሀቢባ ሄደችና ሀሳብ አመጣች። እሷ ቤት ሲነጋገር ነበር መቼ ዕለት ያ እዛ ቤት ነበር ሳይቋጭ። ደግሞ ሌላ ሰው ከያዘው እኔ አልገባበትም፣ እዛው ይጨርሱ። እኔም እኮ አቆምኩኝ። ሌላ ቤት 30 ቤት ከተገባ እኔ አይመቸኝም። እዛው ነገሩ ይብላላና ይግማማል። ታውቃለህ፣ እኛው ጋር ቢሆን ኑሮ ግን አንዱ ጋር ሆኖ ከተጨረሰ አንዱ ጋር ከሆነ 30 ቤት ከሄደ ግን ራሱ እንትን ይላል፣ ይወድቃል። ጭራሽ ሌላ ሰው አንጥታ ስታሰዳድባቸው ነበር ገዝት ላይ ያስቀምጣል። አይ እሷ ከፍቶላታል አባቴ። የአረብ ሀገር ነገር ስለባልቅ እርግዝና እውነት ነው ይሆን ወይስ ለጌም ልብስ ነው ብለህ ታምንበት? ምንድን እርግዝና እርግዝናማ አለ ልጆች ይባላል። አሪፍ በሰላም ትገላለች። እርግዝና በሰላም ይገላል እኮ ነው ይሆንዬ እንጂ ሌላ ነገር አስቤ አይደል። አይ ቲንክ እዛ ዱባይ ላይ ሁሉ ነገር የሚፈጠር በሞተው ስጋ ምክንያት የሞተ ስጋ ስለበሉ ነው። ለዛ ነው ሁሉም የዱባይ ሰው እንዲህ የሚባላ በዛ ምክንያት ስጋው ከወጣ በኋላ የምታያቸው ናቸው። ከስጋው በኋላ ብዙ ነገር እያየን ነው። ሁሉም እርስ በራስ እኮ ነው የተፋጁት። ሌላ ጋር አልሄዱም። ስጋው ነው ያባላቸው። ሰው ከሌላ ቦታ ይጣላል። እዛው እርስ በራስ የዳጣ አይን እኮ ዞር ብሏል። አላየኸውም? ዳጥሻ በላት እንደማኛው ዳጥሻ ባልገዝተሽ ይላታል። እሱማ የሞተውን ሰንጋ ነው ከበሉ በኋላ ነው አትፍረዱባቸው ሲል ትናንትና እስማማቸው እንዴት እንደሚመጣልን በኋላ የሞተ ከብት ያሰክራል። አሁን ደግሞ ቻፓ ዞር። አረ ወደ ኔቨር ጊቫፕ ተዙሯል ጉዳዩ። ምንድን ነው ኔቨር ደግሞ ምን አድርጋ ነው? ኔቨር ቻፓ ገንዘብ እንዳ ባሏ ጥሩ ቻፓ እንዳለው ምናምን ተባነነ። የቀልባችን ካልተሰጠ እንሄድብሻለን ተብላለች። ሄለን ናት እንደዛ ያለችው። ነጭ ቅማል አሁን ልትሄድባት አንድ 10 አንበሳ አለቻት እኮ በእናትህ ከሚኪ ፊት አውራሪ ጋር። አንተ ያቺ እኮ ጀግና እኮ ናት። ለእሷ ሂዳ አንበሳ ልትሰጣት ገዝቷ ላይ አለች። ጠራቻቸው እኮ ደግሞ ሚኪ ምን ያርግ ደግሞ እሱ። ወይ ፈጣሪ፣ ሚኪ ፊት አውራሪ ስንት አንበሳ ተፈረደበት። አንድ ላይ ነው እና ቪዲዮ ደግሞ አለኝ አለች። ሴትዮዋ ግን ጨርግደው ናት። የኔ ሞዴሬተሮች ማንም ሰው እንዳይሰዱ። የምን ቪዲዮ ነው? አረጣጥ የለው መብታቸው ነው። ሞቀኛ አይበርደኝ። ለምን ጆካ የምን ቪዲዮ ነው ያላት? ዮኒ ፊት አውራሪ ሲግጥ አራማኛ እቺ ዝም ብላ ልትቀባጥር እንጂ እሷ እኮ ባለትዳር እኮ ነው። አረ አሪፍ ልጅ ናት። እኔ እንዲያውም ከሰው ማትነካካ ልጅ ኔቨር ጊቭ አፕ ናት በእውነት። ማንም ጋዚ የሆነ ጊዜ ላይ ተጀምሮ ነበር፣ ተወችው፣ ራቀች። ቲክታክ ላይ ራሱ አታያት። ሁሉን ነገር አቁማለች እኮ አቁማ ጠፍታ ነበር እና አሁን ኔቨር ጊቭ አፕ ላይ መጡ። ደግሞ በስማም በጣም ነው የሚገርመው። የዱባይ ያበላል፣ እኛም ደግሞ እንሰርስር። በቃ ከዚህ በኋላ የሌላ ቦታ የሚያበላ ነገር የለም። ዱባይ ልንገባ እንትን መስመሩን ቀይረው እንዴ ላንተ የሚለትን ለእኛም ደግሞ ጨመረ። ኔቨር መነኝ አበባ አሰጣትም አሰማትም አታዳምጣትም። አይ ዱባይ ከባድ ኬዝ ነው። የዱባይን ኬዝ እኔ እሰጥሃለሁ። ጆካች ሴትዮ የሆነ ነገር አለ። ግደለኛ እኔ ደግሞ በወጣ ውይ እኔ ግፍ አላስቀምጥም፣ ዋሽቼ ግፍ አላስቀምጥም። እሱ ትክክል ግፍ አላስቀምጥም ለልጆቼ ዋሽቼ የማይሆንም። ለምን አንበሳ ባናቱ አይተከልም? ያቺ መሬ ናት አትሰማ። እውነተ ሳይኮሎጂ ናት እኮ ግን ልጅቱ ግን ተጫወተችባቸው። ታቅፋ የምታደር ሴት በነብስ ላለ ሰው ትምራለች ብለህ ነው? ከባድ ኬዝ ነው በእውነት። ደግሞ ሴትነቷንም ትረሳዋለች። አንዳንዴ ሴት ለሴት በዛ ደረጃ መካሄዱ ጥሩ ነው ብዬ አላስብም። አይጠቅምም።
ከባድ ኢሱ ግን አመለጠ። ኢሱ ግን ወንድ ነው። ኢሱማ እኔ እውነት የለማ እውነት ቢኖር ኖሮ ዳጣውን በሞተ ስጋ አስቡት። አመለጠው እግዚአብሔር አስበው። ኢሱ ጋር ወንዴ አስበው አንድ ዶክመንት ቢኖራን ኖሮ አለቀለት። ኢሱ ብትንትኑ ነበር የሚወጣው። ግን እግዚአብሔር ሲያወጣው አንድ ሀይ እንኳን ያልከው መሴጅ የለ ሀይ እንኳን ያልከው እና ነጭ ቅማል መርዝ ምንም ነገር አያውቃትም። የት ነበር እሱ የሚኖር የነበረ? ከእሷ ጋር ነበር እሷ የምትኖርበት ሀገር አይደል የሚኖር የነበር? የት ሀገር ነበር እንደዚህ? አዎ ኖርክ ማለት አብረን ማለት አይደለም እንዴ? ትለያየ። አሁን ለምሳሌ አሜሪካን ሀገር ጎረቤትን እንኳን አታውቀውም አይደለም? ብዙ ሰው ሴም ዩሮፕ ስትኖር አሁን ዱባይ ላይ የሚኖሩ ሁሉም ይተዋወቃሉ ማለት አይደለም። አብረው የሆነ ግሩፕ ስላለ ነው እንጂ አብዛኛው አይተዋወቅም፣ ማን እንደሆነ አያውቅም። ስለዚህ ሆንክ ማለት አንድ ሀገር ላይ ኖርክ ማለት እና ማግኘት ምልክት ያለችው የውሸቷን ነው። ምልክት አለበት እኮ አለች። የምን ደረት ላይ ዮኒ ማኛ ቆለጥ ላይ ማዳያት አለ አላለችም? አሳይ 3 አንበሳ አወርዳለሁ አለችኝ እኮ እኔን እራሱ መጀመሪያ ቂጥ ማዳያት አለው አለችኝ። ውጣና ሳይ አለች። ከዛ አልሰራም። ቆለጥ ማዲያት አለውና ሳይ ታወርድላለሁ። መክፈል አለብህ፣ ሄደህ መክፈል አለብህ። ክፈል እና በሳቅ ነው የምትገለኝ። እሷ ግን ዱባይን ቻፓ ሰርታበታለች በደንብ። ከዱባይ የዘጋችው ነጭ ቅባላት። አንተ ሳራን ብቻ እኮ ወደ 29,000 እኮ ነው በዶላር የበላቻት። ኧረ ይመቻት። የአራዳ ልጅ ከበላ በላ ነው። ግን ከባድ ነው እንግዲህ በደንብ ህግ የሚያቸው ምናምን እንደሚጥላት ግን እኔ ጥያቄ ልጠይቃቸው፣ ለምንድን ነው ምንም ጉድ ከሌለባቸው ለምን ይሰጧታል? ኤግዛክትሊ እኔ እንደዛ አምናለሁ። አሁን ይሄ ነገሩ እንትን ይበል ተብሎ ነው እንጂ የወርቁንም ማውጣት አለበት። ቢኖርብሽ ከፍለሽም እኮ ሳራ ከፍላያን ሁሉ እንዲያሰድባት ስንት ነገር አደረገችላት ስላላት ነው። ግን ሲጀመር እዛ ደረጃ መዳረስ ውስጥ ጆካ ለምን አስፈለገ? ከእሷ ጋርስ ድርድር ውስጥ መግባቱ ምኑ የሆነ እንከን ከሌለብህ እና የምትፈራው ነገር ከሌለብህ እዛ ድርድር ውስጥ መግባት አልነበረባቸው። እሱን ነው የምለው እኔ። ምንም አይነት ድርድር አያስፈልግም። ድፍረቷ ድፍረት መሰለህ። የሆነ ቀን ጆይን ስል ጆከር መጣህ ና 2 አንበሳ አውርድ የምሰጥ ፋይል አለ አለች። ታዲያ እንደዚህ ቢዝነሷን አጥፈዋለች። ይህን ሲላንትሮ እየቃመች አይ ችላበታለች። ዱባዮች ትፈራላችሁ፣ ጉድ አለ ማለት ነው። እየፈሩ ይሰጧታል። የሆነ ነገር አለባቸው። አሁን እንትና አሁን የአዲሷ ልጅ ኔቨር ጊቭ አፕ እና ፊት አውራሪ ፊት አውራሪ መጥቶ ያለቅሳል። ወይኔ እኔ ግን ምን አድርጌ ፊት አውራሪ ሚኪማ ራሱን አስሮ ይመጣል። አሁን ሚኪሻ እኔ ምን አድርጌ ነው ካላመናችሁኝ ይላል። ተረዋ ግን ተረብ አይደለም። በኢየሱስ ትልሳለች ልብሱን አውልቆ አለች። አራሳ ቁጭ ብለሽ የምታወሪ ከሆነ እኮ ብሰሽ ነው የምትገኘው። ያምር ነገሮች ሁሉ ይመጡልሻል። ሚዲያ ላይ እኮ ስትቀመጪ ሚጥሚጣን ደግሞ ምንድን ነው የተባልሽው? ተሄዶባታል በስሱ ሳይበዛ። ሚጥሚጣን ከወንድ ጋር ቪዲዮ ይዤብሻለሁ አለቻት እኮ። ማስፈራሪያው እኮ እሱ ነው። እግር ይዛ ነበር። ምን አውቃለሁ። ሚሳልን አልሰማትም። የቢልዲንግ እንትኑን ስነግረው ቁጥሩን እንደዚህ አይነት እንትን 4 ቁጥር 5 ቁጥር የሰራባትን ቪዲዮ አላየህም? ሶልን አዎ መሮት አልቅሶ ሰራ ቪዲዮ ማነው? ሶል ታስሮ የወጣው የዱባዩ ክላስ ይሄን ብርቱካን ልላክልህ ሚስት ትመላለሳለች። ብርቱካን አሁን መረጃ በቃ የሆነ መረጃ የሚያቀብላት እንትን ሆን ብለው መረጃ ምን አለ መሰለህ፣ አይ ይሄ እንዳልኩ የበላችሁት በሬ እንደዛ ዱባይ ያለ መንፈስ እኮ አይወጣም። የሙት መንፈስ ነው እንደዛ የሚያናክሰው። በሬው ነው የሙት መንፈስ ነው። የሙት መንፈስ አለ።
ያ የሞተ ስጋማ የገና ሌላ ነገር ያመጣል እኮ ይወል እንዲህ ሙሉ ዱባይ ሚስጥር መያዝ የማይችል ቲማቲም ሆድ ያለው በሙሉ ነው ያለውና ሄደው በሙሉ መረጃ እየሰጡ ይባላሉ እርስ በራስ ደስ ይላል። መኩ እኮ ከበላ በኋላ አላየውም። ትክክል እኮ አይደለም። አሁን የመኩ መኩንም አብልተውታል። አንድ ገስት ላይ ገባ ወጣ ነበር የሚል ገብቶ አንድ ቀን ካየው ተመልሶ አሁን ዘወትር በቃ እዚሁ ቲክቶክ ላይ ሆኗል። አረ እሱ እየነዳ ነው የሚያየው አባቴ። አይሞቀው አይበርደው አውቃለሁ። ግን ይወንያ አሁን እሱም ወጣ ገባ እያለ ነው። ከበላ በኋላ ቼክ ማድረግ አለብኝ መብላትና ለመብላቱን ቼክ ይደረግ። የሚገርም ነው። አይ በጣም ነው የደነቀኝ። ግን በእናታችሁ አንተና ሙኒት ዳጥዬንም ፒስ ብትሆኑ ደስ ይለኛል። እና ዜድና እንትናን ገነትንም አስታርቃቸው ጆካ ዜድና ገነትን አስታርቃቸዋለሁ። ችግር የለም። ዜድ ሾጧ ቅድም መታ ነበረ። ጸብናችሁ እንደ አንተ ጋር ዜድዬ እኮ እንደ ሙዷ ነው። ጨብ ስትል ትልስህና ብዬ ነበር እንዴ ትላለች። ዋተና ይቅርታ ትጠይቃለች። እና ያቺ አይ እኔ በጆካ ነው ማውቃት። ያችን ልጅ አላውቃትም ነበረ። ለጆከር አትንኩብኝ ብላ አንድ ቀን ቆሞልኛል። እኔ ኦሮሞ ነኝ እሱ አማራ ነው፣ ግን አትንኩብኝ ብላ ለጆከር ያወረደችው ነገር የሰው ልጅ ቁም ነገር እንዳለው በዚህ ባላሰብከው ሰዓት ገብቷል። በጣም ባላሰብከው ሰዓት መሆኑ ቀላል አይደለም። ራሱ በጣም ነው የገረመኝ እናቴ። አይ ይመቻት። እኔ ስለማላውቃት ምንም ልል አልችልም፣ ግን ባየሁት እዛ ላይ በቃ አትንኩብኝ ነው ያለችው። እና ነጭ የሆነ ቀን ቤት ክፈትና ይፍቱ ይበቃችኋል። እኛ ቢፈቱ ነው የሚችለው። እዚህ በኋላ ከማጋ ሄሉ ተጣልተሻል እንዴ? ከጆከር ጋር ሄለን ቬጋስ ተጣልታችኋል? ሄለን ማነች? ሄለን ቬጋስ አይ ላቭ ማይሰልፍ ሄለን። አረን ቼክ አድርግ እስኪ። ሄሉ ተጣልተሻል? የት አለች? ቁጥር ጻፊ። ብትጣላ ትገባ ነበር። ኧረ ትዝም አይላት፣ ትዝም አላለው ሰውየው። ጆካ ማነች? ሄለን ዮኒ ሄለን የምትባል የቬጋስ ልጅ አንድ ቁጥር እየጻፈችልህ ነው። አስገባ ቁጥር እየጻፈች አይ ላቭ ማይሰልፍ የሚለው እቺን ተዋት እባክህ። አስታርቀኝ ነው ያለች። አይ የሆነ ቀን ጥፋት አጥፍታ ነው፣ በራሷ ጉዳይ ነው። ኦኬ ይሄም እንኳን ማስገባት አልሰማኝ ብላ በዛው ተንኳት። ኦኬ ጸበኛ አይደላችሁ? አረ ጸብ አይደለም። ጸብ ሳይሆን ያው ጸብ በለው ራሷን ጎዳሉ ብላ ውጭ ብዬ ደርቄ ጉሮሮዬን አሞኝ 2 ቀን ራሴን የታመምኩ። አዎ የእሱ ቀን አስታወስኩኝ፣ ትዝ ይለኛል። አሁን ይኸው ሄሉሻ ጨርሱት። እንትዬ ድምፅሽ ይቆራረጣል። 2 አንበሳ ትክፈል እያሉ ነው። ማኛው ማንን ነው 2 አንበሳ ትክፈል? እውነት ነው። እኔ ጋር ታስገባ ከታች እያሉ ነው። ድምፅሽ ይቆራረጣል። ኤሊሻ ድምፅሽ ይቆራረጣል። ወይ አንበሳ ለጌም ነበር የሚወርድ። በቃ ለወንጀል ማፈኛ ሆነ። የአስሊን የሆነ ነገር ልክልሃለሁ። 5 አንበሳ ተቀበሉ። አዎ የአስሊን ላክልኝ። ፈልገዋለሁ አስሊን። አንተ ሴትዮዋ እኮ የ5 ዓመት ደመወዟን እኮ ዘጋች እኮ እንዴ! ከዚህ በኋላ ጡረታዋን ጨረሰች እኮ። እኔ ጭራሽ በእኔ ስም ተከፈላት። በሙሉ ጨረሰች። ይመቻል። ያሳዝናል። አይ ኤሊሻ ብዙ አልተቀየመም። ስሚ
ኔትወርክሽ አይሰራም። አልተቀየምከኝ ጆካዬ? አይ እኔ አልተቀየምኩሽም። ኧረ በስመ አብ ሰላም ስልም ዘጋኝ ምናምን በሰዓቱ ያው ያማ በቃ ብዙ ነገር እኮ ተፈጥሯ ነኝ አልፏል። ችግር እኔ ደግሞ ትመቸኛለች። የሚገርምህ ምስኪን ልጅ ናት። ለዛ ነው የምትመቸኝ። ይሁንዬ በጣም ቴንኪው ነው ወንድም። አስጠሩኝ ብላ እኮ ተጠርቼ ሂጅ እኮ ነው ዋጋዬን የሰጠችኝ። አዎ ገባኝ። በዛ ሰዓት ያለው ስሜት ቀላል አልነበረም። እኔ ተረድቻታለሁ። ሰው የሌለ መስሎ ሲሰማ በጣም ሲከፋ ከባድ ኬዝ ነው እና እግዚአብሔር ይመስገን ዛሬ ሄልሻ መስሚያ ጥጥ አድርጋ መታለች። ማንም ምንም ቢል ከዚህ በኋላ አይሞቃት አይበርዳት መሆንም ያለበት እሱ ነው። እና ፕሊዝ ከሙኒት ጋር ፍቱ። ሙኒትንም እኔ አውርቻት አላቅም። በውስጥ ፈጣሪ በሚያውቀው ጽፍላታለሁ። አውረነተኛ ከፈታን እኮ ሚዲያ ባዶ ይሆናል። ማግኘት እሺ እንግዲህ ሂዱበት። እሱ ነው የሚያዋጣው። እያወቀው አይ ግን ይብራ ቢበራ ደስ ይለኛል። ሌላ ደግሞ የሆነ ቀን ቤት ከፍተህ ይፍቱ። ሳግራ ጋር ሙኒትም ጋር እንትን በላችሁና ቢበቃችሁ ነው የሚሻላትኝ። ከዚህ በላይ ዳጣን ብዬ አላቅም። ሚዲያ ላይ ዳጣን በህይወቴ ማየት ማፈል ዳጣ እኔ እኮ ሳልደርስባት ነው ፎን ብላ አሽሙር ትወዳለች ዳጥይ። አይ ስራ ላይ ስለሆነች ይሆን ያው ጀስት ይፍቱ ስራ ዳጥይ አሽሙረኛ ከምትሆን ቀጥታ ስለሷ ስራ ምን አገባኝ ወንዴ። እሱ ነገሩን አሉ ፊት ለፊት መናገር ነው። መናገር ከተፈለገ ከተደረሰ ምክንያት ከፈለገ ችግር ካለባት እኮ ሰው ጋር ተሰብስባ እኔን ለመጥፎ ነገር ከማሰብና ከማሳሰብ እኔም በውስጥ መታ ደውላ ችግር ካለባት ችግር እኔ ደርሼባት አላውቅም። የመርዝነቷ እኮ ቻፓ ስትቀበል በእሷ ስም እንኳን አልተቀበለችም። ይሁንዬ በጣም አመሰግናለሁ። እሺ ኤልሻ የመችሽ በጣም አመሰግናለሁ። እሺ መልካም ቀን ጆካዬ። ይቅርታ ብያለሁ። ይቅርታ አድርግልኝ። እሺ በጣም ነው የምወድህ። እሺ እኔም እወድሻለሁ። መልካም ኤልዬ መችሽ። እሺ ዮኒ ቴንኪው። ያንን አድርግ። ዮኒ አልተቀበልኩም እኮ አልተሰጠኝም አለች እኮ ሸመጠጠች። ለመቋቋም እንዴት ስጦታ እንትን ጊፍት እንጂ ቀለል አድርጋ ጊፍት እንጂ እኔ ለመቋቋሚያ ምናምን ተብዬ አልተሰጠውም አለች። ኧረ ይቺ ወሮ በላ ማርጋ የበላችሁን 50 ሺዋን ላጣርጋ 50 ሺዋን ልጣ ደግሞ የሚደብር 10 ሺህ በባሏ ስለገባ አዎ ማስረጃ አለ። ዋው የት ታደርገዋለህ? ግን አንዳንድ ሰው ክፉ ነው። እንደዚህ መርዝ ሲሆን ያስጠላል። ለባሏ ወርቋን ነው የገዛችበት። አንገቱ ጭዋውን ገዛችለት። ይመቸው ለእሷም ለሱ። ግን አሁን ይሄ ትንሽ ይረጋጋና እናንተም ታረቁና ጆካ የጋሽ እኔም ግን እንደዚህ ነፍስ ያላት ሚስት ልፈልግ እንዴ እንደዚህ የምትንከባከበኝ ዕቃ የምትገዛልኝ ምናምን ቡን ብላ ዲያጣሽ የምታበላህ ነው። ፈልግልኝ ጆካ ዱባይ የሆነ ሰው አይጠፋም። እስኪ ጭደቅ ሚስት ያሰባም ብለህ ነው አይደል አንተ? ጡረታ ያስፈልገኛል። መኩ ጋር እመጣችኋለሁ። እንደዛ ካሰብክ እድራ መጨረሻ የሞተ በሬ ትንሽ ልክ ያቋቁሙኝ ይሁን ያቋቁሙኝ አላለም። አራስ ምን አንድ በላስ ዶካ ስታናድዱ ተጣልቻለሁ ትልሃለች። ስዊት የምትባለች ከታች የታውቃታለሁ ትጣለኝ። ብዙዎቹን አያውቃቸውም እኮ አቴንሽን ፈልገውም ይሆናል። አረ የጆካ እንትኖች አይደሉ ናቸው። እኔ እኮ አላውቃቸውም። እኔ ሞዴሬተሮችን በብዛት እንደዚህ ማቅ እንጂ እኔ እኮ ያን ያክል ኮመንት ላይ እንደዚህ ተከታትዬ ለእኔ ጥሩ ነገር ጻፈ ብዬ የምከተል ሰው አይደለሁ። ገባለሁ፣ አውርቼ እወጣለሁ። ያና በቃ ከሙኒት ጋር ፍቱ ብሮ። አንተ አስታርቃቸው። ማኛው በውስጥ አዋራት መምታችሁ ነው፣ ግን በውስጥ አወራታለሁ። ይፈታ ይሳርቁ። አሁንማ የመንግስት ባለስልጣን ለመንግስት ነው የምቆም፣ ለመንግስት ነው የምሰራለች እኮ በቃ። ኧረ ይመቻል። ሴቶች እኮ ስሜታዊ ሲሆኑ ብዙ ነገር ሊሉ ይችላሉ። ቶሎ የምትመለስ ትመስላለች። አይ ክፋት እኔ አየሁ፣ ሶሻል ሚዲያ ላይ አየኋት። እግዚአብሔር ምስክሬ ክፋት የላትም ልጅቷ።
እኛ ቆይተንበት የለ ይህን ሚዲያ ማን ነው ክፋት ያለው ማን ነው መልካም ሰው ምናምን በደንብ ማየት እንችላለን። እና በቃ ተናዳ ተናገረች እንጂ ክፋትማ ክፋት አላት። ያው ጸብ ላይ ትሰዳደባለህ ምናምን ጓገጭ አለ እንጂ ሙኒት ክፉ አትመስለኝም። አይደለችም እንዴ? ለብዙዎቹ ገብቷል። አብራ አልቅሳ ምናምን ብዙ ነገር የምታረግ ሴት ክፋት አላት ብዬ አላስብም። ስሜታዊ ሲሆኑ ግን ያዙ ይልቀቁኝ ይላሉ። ይሄ የማንም ሰው ባህሪ ነው። እና ግን የሞተ በሬ አቁሙልን። ዱባይ አንመጣም ለተወሰነ ዓመት የመምጣት ሀሳብ የለኝም። የበሬው ጉድ እስኪያልቅ እኔም ማውን ነገር ውስጥ ያስገባኛል። የምታቋቁመኝ ፈልጉልኝ። አንድ የሆነ ማደያ ነገር ያለው ሰው አግብታ የፈታች ካለች ከዱባይ ከሆነ አረብ ሀገር አምቡላንስ ማደያ ገዝቶ ከፍቶ የተፋቱ ካለች እኔ ማደያውን ፈልገዋለሁ ለሆነ ጉዳይ። ዱባይ ይቅርብህ ለጊዜው። ጉዳይ ፈልገዋለሁ። ሌላ ቦታ ፈልጉ። ሌላ ቦታ ካለም ፈልጉልኝ። መኩ መጣልህ ጆካ። መኩ እኮ ፈዟል። ዱባይ ገብቶ ከወጣ በኋላ ያንን ስጋ አብልተውብኛል። ትንሽ ፈዘዝ ብሏል። ገነት መጣች። ገነት አለች። አላየኋትም። ዮኒ ተተዋወቃት። ለማንኛውም መጣች። አላቃትም። አበባ ስጭ ካለች ገንዬ ቻርቤል የምትባለው ናት። 19 ቻርቤል አይደለች አይደለ? ገነት ነው የሚለው እሷ በእንግሊዝኛ። ጉድ እያለ እኮ ነው ሰውየው ከታች። ኧረ ጉድ ነው ደግሞ። ምን ሆኜ ነው የምፈዘው? ስማው የሆነ ነገር አበሉ እንዴ? አንተም ለምን አጠፋው? መኩ ፈዞብናል እያሉ ነው። ተቃውሞ መጥቶ ነው። ምን አድርጌ ምን አውቃለሁ። ከሄደ በኋላ መኩ ፈዟል፣ ይሄንን ስጋ ብልተውታል እያሉ አይደለም። አሁን ከሁሉም ጋር ተቀራረብና መጣላት ከበደ። አይ ጥሩ አደረክ። እኔ እዚህ ውስጥ አታስገቡ። እኔ ሁሉም ጓደኞቼ ሆነዋል። አሁን ኧረ ሰውዬ ምንድን ነው የሚያወራው? እኛ የምናወራው ሌላ ነው። አንተ የምታወራው ስለነሱ አይደለም። እኛ እያወራን ያለ ነው። አበል አላልኩ ያንን ስጋ በልቷል አላላችሁም እንዴ? እኮ ስጋ በልተሃል ወይ? ዱባይ ነው እኮ ጥያቄው። መኩሻ ስለ ሰው አይደለም እኛ ያወራነው ስለ ስጋ እያበሉ አይደል እንዴ? አልሰማም መሰለኝ መኩ አልሰማም። ኧረ ውሸት ከመረጃ ጀርባ ሆኗል። እኔ እሱን አላምንም። እኔ አላምንም። እሱን አልቀበልም። ዮኒም በውስጥ አናግረውና ይላክልህ። ከዛ በኋላ ተዋራበታለህ። ሊሆን ማለት የፈለጉትን ቪዲዮ ላይ ያመጡ ይችላሉ፣ ግን እኔ አላምንበትም። ይሄ ሰውዬ ሸምጥጦ ነው የመጣው። እልቁን የማዲያው ነገር ለምን ይነገረኝ? ማዲያው ጋር ተፍ እያልን ነው መኩ። የማዲያው ነገር ይነገረኝ። ባለማዲያ ባለድንግልም መሆን አይቻልም ብሮ። ለመኪና ነዳጅ ይፈልጋል። ለመኪና ያገኘው በቂ ነው። ለዛ ነው እንደዛ መሆን አለበት። እና የት ሄደች? መታ ነበር ገኒ ያላሉም እንዴ? የለችም። ገነትን ያግባ ማዲያ ያላት እያሉ ለአንተ ነው እንደሚጽፉት። ሰው ባላላታ እሷ ባለትዳር ነች። እናት እናፋታታ ምናምን ባይሆን ኧረ ልጅም ትዳርም አለ። ሲስተሯን አስተዋውቅ። እህት የላትም። እንደሱ ነው የሚሻለው። ማዲያው የቷ አይደለም። ምን ያደርግልሃል? በስሟ ፋሚሊ ነው። ማዲያውን የፋሚሊ ነው። ማዲያው በፋሚሊ ደርሰኛው ዮኒ ትፋታ። በስሟ ከሆነ ትፋታ። በስሟ ነው ማዲያው፣ በስሟ ነው። ስለዚህ ወደ ሲስተሯ እናዞረዋለን። ችግር የለም። እሱን እንግዲህ አንተ የስራ ውጤት ነው።
የስራው በጣም ዋና ጉድ ነው። ጥሩ እንክብካቤ ከሰጠህ እንኳን ማደያ እዛ ምን አሉ መሰለ መኩ በአዜ ስለበላ ነው ስጋውን አላሉ ይሆናል። ለዛ ይሆናል። ልክ ያልታወቀ ለዛ ይሆናል እኮ። ግን ከመረጃ ጀርባ ሆናል ማለት ነው። ስለ ስጋው አረም በወጣው ምን ሊያደርግለት ያማል እንዴ? ምን ያደርግለታል? መረጃ ምን ሲጠቅመው ገብቶ አይከታከተሱ ብዙ ጠላት የለው። አንተ ቤት ብዙ ሰዓት ስለቆየን በዛ ጉዳይ ያየ መስሎኝ ነበር። አላየም አልነበርኩም። የዛን ጊዜ እኮ አልነበረ። አንተ ገብተህ እዛ እንትን ያልከን አላየሁም። እንደዚህ ሆነ ሲሉኝ ነው የሰማሁት። ብዙ ስለሌለ ነው። ከመኩ ጋር ሆናችሁ ማግኘት በውስጥ ደርሱት። አይ የሚያልቅ ነው። አይ ጆካም እኮ ደስ የሚል ይሰማል። ምክር ምናምን ነገር የሚሰማ ልጅ ነው። አይ ጆካን ያስቸገረው አሁን ያስቸገረኝ እሱ ነው። እኔ ዮኒ ወይ ቆይ እኔ እደውልልሃለሁ። እሺ አይ ጆካ እንትን አስቸጋሪ ሆኖ እኮ ነው ታውቃለህ። መኩ ቪፒኤን እምቢ ብሏል ዱባይ። ወሬኛ አታጭበርብር። እንደዚህ አይነት ነገር አልቀበል እንዳትቀበል መኩ አንበሳው እኔን ራሱ ዋሾ ነው ያደረገኝ። እንደዚህ አይነት ነገር በጣም ነው ማለት ዝም ብለህ እንዳትቀበለው ምክንያት ሲሰጥ ቪፒኤን ካላበራ እኮ አይሰራም እኮ። አዎ እናንተ ጋር ዋትስአፕ ምናምን አይሰራም። አዎ አይ ይመቻችሁ ቤተሰብ፣ መልካም ጊዜ። ፕሊስ የእንትናን ግን አብራ ከቻላችሁ እነግራታለሁ በውስጥ ይብራ። ምን አልከኝ? ይብራ ከእንትና የሙኒት ጉዳይ እና አንተ ይብራ። ቆይ ለአንድ ወር ያክል ተውን። አይ መብታችሁ ነው፣ ግን ምን ጥቅም አለው? አንድ ወር ድረስ ምንም ጥቅም የለውም። በቃ ምንም አያደርግም። አንተንም አይመጥንም፣ እሷንም አይመጥንም። እኔ እኮ የምገርሙኝ ይሄ እኔ ቤት ነው። በቤቱ ላይ ሲገባ ሄዳችሁ መኮመት ትችላላችሁ። አይ መቻችሁ ምን ችግር አለ? ለኮመንት ደግሞ ሁሉም አይወደን እንግዲህ የስራው ባህሪ ላይ ፌክ አካውንት እየከፈቱ በትክክለኛው አካውንታቸው መታችሁ መሳደብ፣ በፌክ አካውንት ግን ሄዳችሁ መሳደብ ምንም እኮ ትርጉም እኮ የለም። ጆካ ስንት ዓመታችን እኮ እዚህ ሶሻል ሚዲያ አረጀንበት እኮ አሁን እኛን ሊያበሽቁ ነው። እጃቸው ይደክማቸዋል። ልጅ ምንም ቀኑ ሙሉ ሲሳደብ ቢሆን ይደክመዋል ልጅን እንጂ ምን አስባል። እኛው ልንበሽቅ ነው። መስራቾቹን እኛን ለማብሸቅ ሲሞክሩ ይገርመኛል እኮ። እጃቸው ይደክማቸዋል። የጆካ ሞዴሬተሮች ግን አንደኞች ናቸው። እሳት ገና ጽፈው ሳይጨርሱት ነው አየር ላይ በጠረባ የሚጥሏቸው። አርባ ስትደፈራለህ አየር ላይ ነው የሚወስዷቸው። ገና ጽፈው ሳይጨርሱ ጎበዞች ናቸው። ይችላል። በሉ ዮኒ ከወጣህ እንግዲህ እኔም ልውጣ። ምን መልካም ያለ እሱ አልተነፍስም ማለት ጉልኮሷ ነኝ። ሌላ ቤት አትሄድም። የሆነ ነገርማ ለመጠየቅ አለብን። ይሄን ነገር አይ እመጣለሁ። የስንት ዘመን ከፌስቡክ ጀምሮ እኮ ነው እስኩ ወዳጅነታችን ሎንግ ታይም መኩም ያው በአንተውም ቢሆንም መኩሻም ወንድማችን ነው። አይ መኩሻችን ነው ማለት አልገባኝ። ከዛ በላይ ምን ፈለግ አልገባኝም። ወሬኛ ፈርቶ በዚህ እኮ ሲያልፍ ማግኘት እና ብዬው በቃ ሎዱን ሳነሳ ደውልልሻለሁ ምናምን ብሎ ፈርቶ ቀረ። ጤና አዳም ይሰጠው። ማንን ነው የምፈራው? የፈራም ዘመድ የለኝ እኔ። ጤና አዳሙን ፈርተክ አይ ነው ረስቶ ይሆናል። ነገ በዛንም አልፎ አቀብኝ ይሻላል። በዛው ብትቀበል ነገማ ሰንበት ነው። ሰንበት ስራ አለ። እስኩዬ በእኔ ስም ጋብዥልኝ። ወይ ጆካዬ ደስ ይለኛል። በዮኒ ስም ልጋብዘው ብዬ በዮኒ በራሴ ካልሆነ አይመቸኝ። በራሴ ካልሆነ አይመቸኝ። የዛሬ 3 ዓመት ምናምን እንደዚሁ በዚህ ሰፈር አድፋለሁ ብሎ እሺ፣ ብዙ ሩቅ አይደለንም እኔ እና እሱ። በራሱ ስም ጋብዥው። እሺ፣ በእኔ ስም እያለ ነው። በሰው ስም አልጋበዝም። በራስ ስም ይሁንልህ። ጉዳዩ ሌላ ነው።
እሺ አንበሳ አውርድለት ለጆካና በቃ ጋብዘዋለሁ። አላልሽም? በአንበሳ ነው ጨዋታው። ምትጋብዥኝ 15 ብር ምን ዋጋ አለው ታዲያ? አንበሳ ከወረደ ዋጋውን ከፍሎ እኮ ነው። ነው እኛ ጋር ጥብስ ስለሌለ ስቴክ ሃውስ ምናምን ነው በወስድክ ማግኘቴ የ15 ብር ጥብስ ለመጋበዝ እኔ 300 ብር ከፍል 300 ብር ያንተ 15 ብር አይደለም። ብራዚሊያን ስቴክ ሃውስ ምናምን ነው በወስድ። ብራዚሊያን ስቴክ ሃውስ $50 ነው። ምንድነው 50 ላንተ 50 ለኔ። ከዛ እኔ ምን አገባኝ አንቺን እንደ እኔ 300 የምታስከፍይ ለኔ ይሄ የወዳጅነት ግብዣ አይመስለኝም። ይሄ ጋለሪው ሙላለት በቃ ምን ነው አንቺ እንደ ራስ መምላት አቃተሽ እንዴ? ያልሽ ቆይ አልገባኝም። አሁን ተወዛግቤያለሁ። እምጋብዝህ በማኛው ስም ነው አልሽ? ጋለሪ ሙላ ለጆከር ምን ማለት ላንተ ይቻላል እንደዚህ ላይ መምላት አልተባለም። አይ ግራ ገብቶኝ ነው። እኔ ማላንተ ነው ያው ያንተ ብሪጅስቶን ስለሆነ አታወዛግቢኝ እንጂ ጆካይም ያው በቤቱ ብዬ ነው። ኧረ ያንተ ብሪጅስቶን አለች። ቆይ ግን ብሪጅስቶን የጠፍታ ነው ሰሞኑን ሞጣ ጋር ላይ ያዘ አጋጣሚ ተጋር እኮ ተጣልተዋል። ተጣል እንዴ? አይ እንትን ከፍታለች አለ እኮ ሲጠይቁት ምን ከፍታለች? የራሷን ሬዲዮ ጣቢያ ከፍታ ነው አለ ሞጥሻ። ተጣልተዋል። ሞጣና ብሪጅስቶን እኔ እሷ ስትሄድበት በሱ ላይ ማየት እፈልጋለሁ። እኔ ጋር ነው ይበሏት። የስንት ዘመን ጀለሱ። አይ የጆሮን አመድ ነው የምታረገው አይደለም። እኔ ያው ማኛው ፈልጋትና አንተ ጋር መጣ ስትሄድበት እሱን ደግሞ እንዴት እንደሆነ መግለጫ ተስጣረ ብሪጅስቶን ትጠራልን። አይ መጠራት አለባት። ምክንያቱም ራሱ ሞጣ ጋር ከተጣላ ይቅርታ ጠይቃታለሁ። ኧረ ብሪጅ እንግዲህ እየሰማሽ ነው። እባክሽን አደራ ብሪጅስቶን እሱ ቤት ብቻ ነበር የምትገባው እኮ ሌላ ቤት ገብታ አታውቅም። ተታ የለችም። ጠፍተ ጨንቆታል። እሱ ቤት አልተጣላንም አለ። ስማ ትላንትና ምን ሆነ መሰለ ዮኒ ቤት እዚህ ላይ ማን ነው የሚመቻችሁ ብሎ ጠየቀ ማለት ነው። በቃ ሁሉም ሞጣ ራስ ዮኒ ጆካ እከሌ ሁሉንም ተጠራ። ነጭ ቅማል አልቀረችም ስትጠላ። አንድ ሰው ጉቶን ያለ የለም። ጉቶ እኮ ምንም አይመችም እኮ ሰው አይጥላ ጌታን ማይገኝ። ኧረ መኩዛቤ ሞዴሬተር ነው። ተው ነገር አትፈልጉ ይሁና በቤታችን እኛም ሞዴሬተር አለን። ሚስጥር እንዳወጣ አታርግ። ምን ችግር አለው ታዲያ? እኔ እንኳን ብሪጅ ሆኜ ላስታርቀው ነው ከብዙ ሰዎች። ውይ ዮኒ ከሱ ጋር ከተታረቀ ኧረ በመዳን እንደ ሰው ቢጠፋ ከጉቶ ጋር ዮኒማ ከሱ ጋር ከታረቀ ኧረ ኡስማን አንተ ጆከር ቀሽም ነህ። እናቴ ትሞት እኔ ከአፋቸው ነው ያመለጥኩ። ከአፋቸው ይኸውልህ ወላሂ አልዓዚም እንደዚህ ታሜ መጦ በሩ ጋር እያጋጭ ና ማንም ይዘን የመጣው ሰክሮ ነው። ምንድን ነው የምታስገባብን? ቅድም ኡስማን እንትና ባል እኮ ነው። አታውቅም? እንትና ባል ነው። የማ የሮዋን ባል ሮዋን አታውቃትም? መንሱር ላግባት ያለው አወኩ። ሰላም አባቢ በሰላም ነው እንደዚህ ሀቢባ ጣልተው ከሚስቱ ጋር ነው ማግኘት። አዎ እንደ እርጉዝ አይደለች እንዴ? በምን ተጣሉ ደግሞ? እርጉዝ ነች። ሀቢባ ቤት ሁሌ እየጎተተች እሱ ደግሞ ስለሚናገር ታውቃለህ፣ ሀቢባ ጋር እንድትሄድ አይፈልግም እና ሀቢባ ደግሞ ልክ እንደ ፈላጭ እንደ ቆራጭ እያስገባች እሷ አለችበት እሱ ተቀምጦ ተው አትስወጠኝ ጆከር። አንድ ጊዜ አረ ሞዴሬተሮች በአሁን ሰዓት ስሜታዊ ስለሆነ ብራዘር ተው ና ተው ጆከር አንድ ጊዜ ጆከር ሀሳብ ምንድን ነው? ጆካ ይብራ ሀሳቤን ልግለጽ። አዳምጠኝ ጆከር አንድ ጊዜ ላውራ። እኔ መብቴ ነው ላውራ። አንድ ጊዜ ትልልቅ ሰዎች አሉ። በውስጥ አውራ። በሌላ ቀን አወራለሁ። ፕሊዝ ሞዴሬተሮች አታስገቡ። ማን ነው የሚያስገባው? አሁን ስሜታዊ ነው ልጁ፣ ተናደዋል። አታስገቡት ፕሊዝ። እና ከምር ተለያይተዋል። አሁን ኖ አልተለያዩም፣ ግን ተናዷል። ሀቢባም ችግር እየተፈጠረ ነው። ሀቢባ እሷን አስቀምጣ እሱን ሰደበችው። እንዴ እናቴ ትሙት አይደረግም። ፈጣሪ ወይ ድረስ። ልጁ ሊናገር ይችላል፣ ግን ሚስቱን አስቀምጦ እሱን ማዋረር ክልክል ነው። አንድ ቤት እየኖሩ አግባብ አይደለም።
አንቺ ነሽ እንደዚህ ምናምን ልጁ በፊት ታውቃለህ፣ አደባባይ ላይ ምናምን እንደዚህ እጁን እየቆረጠ መሲ ብርጅስቶን እናቴ ነው የሚላት ታውቃለህ? አዎ እሱ ልጅ ነውና ኦኬ እሷን ቁጭ አድርጋ እንደ መካሪ እሷን ይሄ ምን ያደርግልሻል ምናምን አንተ ዝርክር ጆኬ ያ how are you እንዴት ነሽ? good ሰላም ነው? ሰላም ነው። ሁሉ ሰላም? ፖሊስ በእግዚአብሔር ይመስገን። ዛሬ ደግሞ ስትሰዳደብ ያየሁሽ። አይ ተውኩት። ከገነት ጋርም ልታረቅ ነኝ፣ ከራይል ጋር ልታረቅ ነኝ። ተውኩት። ታረቂ ምንም አያደርግልሽም። ለሰው ብለሽ አትጣይ። እኔ ልንገርሽ። አየሁት። እናቴ ትሙት ለምን እንደው ታውቂያለሽ? ለሰው ብለሽ አትጣይ ማለት እኔ ስንቱን ሰው ተሸክሜ ለስንቱ ተጣልቼ ከስንቱ ጋር ተባልቼ እኔው ላይ እነዛ ሰዎች እኔን ሊያጠፉ እኔ ምክር ነው የምሰጥሽ። ወላሂ ነው የምልሽ። አዎ እውነት ነው። ራስሽን ሆነሽ ለራስሽ ብቻ ክፉ ነገር የደረሰበትን ሰው ይሄ አግባብ አይደለም ብለሽ ድምጽ መሆን ሀቅ ነው። ተከታይ ስላለሽ ግን ይሄ ልጥፍ ብሎ እህቴ ብሎ ማሽቃበጥ አንቺኑ ነው የሚጎዳሽ። አዎ አየሁት። እኔ እህቶቼን አትንኩ አንዳንዶች ናቸው እንጂ አንዳንዶች አይዞሽ ያሉ በግራ ቂጤ ነው የሚወጉኝ፣ በቀኝ ቂጤ ነው የሚወጉኝ። አላወቅኩም። ለራሴ ነው የሚወጉኝ ተመልሰው። የራስሽን መሞቻ ነው የምታዘጋጅ። በቃ ይሄ እኮ ነው። ምን አገባሽ አንቺ? ምናልባት የእነሱ ውስጣዊ ችግሩን እኮ በደንብ ላታቂ ትችያለሽ። ደግሞ አንድ ራሂልም ብትሆን ገነትም ብትሆን አንድ ሀገር ነው የምትኖሩ። ሰላምሽን አንድ ሀገር ያለ ሰው አይበጣበጥም። በተለይ ሴት ልጅ ነሽ አንቺም። እሱማ ችግር የለውም። ሴት ልጅ ምናምን እኔ አስታርቃችኋለሁ። ምንም ችግር የለውም። አይ ምቱ ምናምን ሳይሆን ሴት ለሴት አንድ ሀገር ሆናችሁ እንትን ማለት መፋቀር፣ መዋደድ እሱ ትልቅ ነገር ነው። ግን በራስሽ እኮ ከተመጣብሽ በራስሽ እኮ መጥቶብሽ አይተሻል አይደለ? በራስሽ ከተመጣብሽ ማንም ሰው ለራስሽ ሳትሆኝ አቀሪም በሰው ነገር ግን እኔ ገነት ጋር አስታርቃችኋለሁ። ዜዶ ወይ ጆኪ በቴሌግራም ደውልልሻለሁ፣ እናወራለን፣ አስታርቃችኋለሁ። አብሽር ጆኪ። እሺ እኔ እናት መልካም ጊዜ። እሺ ዜዶ እኮ ይዋጉራት። እኔ ላስላስ ታደርገኛለች። የሆነ ጊዜ ሲመጣባት ትልዘኛለች፣ የሆነ ጊዜ ደግሞ ክብር ትሰጠኛለች። ለሰው ብላችሁ እኔን አይታችሁ ተቀጡ። ለሰው ብላችሁ ሰውን እንዳትነኩ። እኔ የደቡብ ልጆች ጋር ተጣልቼ አሁን የቀረሁት በማን ነው? በሳራ ዲያጣ ነው። ሳራ ዲያጣ ዙራኔ ቂጤ ላይ መርፌ ነው ያስገባችልኝ። እኔ እንኳን ቂጤ ላይ መርፌ የሚገባልኝ ሰው አይደለሁም ግን ለሰው እኔ ያልተጣላሁለት ሰው ያልቆምኩለት ሰው የለም። ማን እዚህ ስትረገጭ ባይ ዞር ብያለሁ። በሚያሳዝን አሁን ሳራ ዳጣ አማራ ናት። እኔ ቁጭ ብዬ ስንት ነገር ሰማሁኝ። ኦሮሞዋ ተሽላ፣ እኔ ብሔርተኛ ነኝ። ኦሮሞዋ ተሽላ እኔ እንዳልሰደብ 5 አንበሳ ከፈለች። አንድ ቀን ለቆምኩላት፣ አንድ ቀን ናት የተናገርኩላት እኮ ስለ ገነት እግዚአብሔር አንድ ቀን የተናገርኩት። ለምን ሀቢባን ብትሆኚ ምናምንም ብትሆኚ እንዴት ብዬ የተናገርኩት አንድ ቀን ነው። ኦሮሞዋ ተሽላ 4 አንበሳ ከፈለች። እኔ መክፈሏ ገንዘቧን ማውጣቷ ለእኔ ክብር መኖሯ እንጂ ለዛች እኔ ብሰድቤ 4 ሰዓት እንደፈለገ ይብትል እኔ ከተክታታለሁ እስከ ደም እንባ ነው ማስተፋት። ገነት ኦሮሞ ናት እኮ። የሆነ ጊዜ ብጥብጥ ተነስቶ ናግባና እና እኔ የገነትን አመለካከት እንጂ ቴንኪ ያልኩት እኔ ባላት አቅም እሷ እየተከላከለች ነው፣ ለኔ እየቆመች ነው። ለዛች ግን እንኳን አንበሳ ቀርቶ መርፌ የሚሰጣት አይደለች። ገና ከሚዲያ ላይ አጠፋታለሁ። 5 አንበሳ ነው የሰጠቻት። የኔ እናት የኔዋ ምን አባቴ ላርግሽ? ማናት ገነት ግን ጆከር? እኔ ራሴ አልገባኝም።
ገነት ቤሩት የምትኖር ልጅ አለች። የሆነ ጊዜ የሆኑ ልጆች ጋር ተጣልታ እና ሀቢባ ዙሮባት እንዳለ ሚዲያው ተነስቶባት አንቺ ጠንቋይ ምናምን እያሉ ይሰድቧታል። ለምን ተሰድቧት? እቺ ልጅ አታሳዝንም? ሴት አይደላችሁም እናንተ ምን ብላችሁ ተሰድቧታላችሁ ብዬ ተናገርኩኝ። ያችን እንደ ውለታ ቆጥራ እንትና ገስት ላይ ትገባላለች። ሄለን ገስት ላይ ገብታ እንዳለ እኔ ስም ተነስቶ ሲሰደብ እኔ የፈለግሽውን እሰጣለሁ እንዳትሰደቢ ጆከር እኔ ያለሁበት ስሙን እንዳታነሽ ያንን ካልሽ 5 አንበሳ አውርጂ ስትላት አወርዳለሁ ምን አጥቼ ብላታለች። አሁን ያቺ የተጠቀመች ነው። ያቺ ጠንባራ በኔ ስም በላች። በአንድ ቀን ነው እንደዛ የሆነች። አዎ 5 አንበሳ እስኩ ያስታርቃታለሁ። ዜድና ገነትን አስታርቃቸዋለሁ። ግን ልጅቷ ስለሷ ጉዳይ አመሰግናለሁ። ግን እቺኛይቱ ደግሞ የሚገባት አልነበረም። እቺኛይቱ ባላት አቅም እየተከላከለች ነው። እግዚአብሔር ይስጣት። ኧረ በእናታችሁ ሸር አድርጉላት እስኪ እንወቃት። ነይ በሏት። አማራው እኔ ቆምኩላቸው ስንት ነገር ያደረስኳቸው እኔን ለማሳሰር እኔን ለማስገደል እያስፈለጉ አስባል ኦሮሞይቱ እኔ እንድነካብኝ አልፈልግም። በቃ እኔ ያለሁበት እንድነኪብኝ አልፈልግም። እንጂ ብላ 5 አንበሳ ወረደችላት። እግዚአብሔር ይስጥሽ። እኔ እኮ ማን እንደመሰለችኝ ግን ታውቃለህ ጆከር? የሆነ ጊዜ የሆነች ኦሮሞ ልጅ ገብታ ጆኬ ደህና ነህ ምናምን ያለችው ልጅ የለችም? ታስታውሳለህ? ኧረ አይደለችም። እቺ ቤሩት ነው ፀጉር ቤት ምናምን አላትና ነገሩ የተጀመረው እሷም ጋር ፀጉር ቤት ከፍታ ስትመጣ ገነት ፀጉር ቤት ስትከፍት የሀቢባ ጓደኛ ደግሞ ሱሱ የምትባል ፀጉር ቤት አላት ቤሩት። አሁን እሷን ለመምታት ምን አደረጉ? ሀቢባና ያቺ ልጅ ለምን ፀጉር ቤት ከፈተች ነው? እኔ ብቻ ለስራ ነው ጠንቋይ ናት ብለው መጡባት። ታፕታፐሩ ጠንቋይ አዎ ጠንቋይ ናት ታስጠነቁላለች ምናምን ብለው መጡባትና ሲጨፈጭፏት እኔ አንድ ቀን እኮ ነው የተናገርኩላት። ለምን ይሄን ታረጋላችሁ አንቺ ሱሱ የምትባዩስ አንቺ ሀቢባ ምናምን ብዬ ተናገርኩ። አረ እንደው 10 ደቂቃ እንደ 5-6 ቃላት ነው የተናገርኩት። አረ ጥሯት ተጠንቁልልን በእናታችሁ ጥሯት። አሁንማ ደውዬ ገነትን ሸር አድርጉላት። አረ ጥሯት ተጠንቁልልን በእናታችሁ። ማን ያውቃል ድንገት ጆከር ገነትን ሸር አድርጉላት። አረ በማርያም ጥሯት ማታች ጠንቋይ ናት ታስጠነቁላለች ምናምን ብለው ሌላ ወከባ አስነሱባት ሚዲያ ላይ እና ያን ጊዜ ነው የተናገርኩት። አውቃለህ ኮፒ ሊንክ አድርጉ ጋይስ። ምን ሆናችሁ ነው ዝም የምትሉት?